በዋናው በር ጥሶስ ነው እንደሚያልፈው። ሰላም እንዴት ናቸው ውድ የወይራ ቲዩብ ቤተሰቦቻችን? እኛ በጣም ደህና ነን። እንግዲህ ያው ትንሽ ጠፍተንባቸዋል። ያው የጠፋንበት እንግዲህ የተለያዩ ምክንያቶች አሉ። ከዛ ውስጥ እንግዲህ አንዱ ያው ጳጉሜ ውስጥ የዘነበው ከባድ ዝናብ አለ። እንዲሁም አሁን ደግሞ በቅርቡ መስከረም ውስጥ የዘነበው ዝናብ ከባድ ዝናብ ነበር። እነዛ ዝናቦች ወይም ጎርፎች እንግዲህ እኛንም ትንሽ አጥቅተውን ነበርና ሌሎች አካባቢዎችንም አጥቅቷል። ያው ሰፊ ትልቅ የሚባል ጉዳት ነው ያደረሰው። ያው አዝነናል። ያው እኛም በጥቂቱ ስለቀመስ ነው እናውቀዋለን። አዝነናል ለተከሰተባቸው አካባቢዎች በሙሉና እኛም ጋር እንግዲህ ገብቶ ነበረ። ያው በሰው ላይ ያደረሰው ጉዳት ባይኖርም ቤታችን ውስጥ ገብቶ ነበር። እንግዲህ ቪዲዮውን በምታዩት መልኩ ቤታችን ውስጥ ገብቶ ነበር ማለት ነው። አካባቢያችንንም እንደዚሁ አጥለቅልቆ ነበረ። በጣም ከባድ የሚባል ነበረ። እንግዲህ ከጀርባ ወንዝ አለ። ወንዙ ትንሽ ከላይ ይዞት የመጣው ትልልቅ እንጨቶች፣ ቆሻሻዎች፣ እነዚህ ደለላ አፈር ምናምን መጥቶ እዚህ እኛ ያለንበት አካባቢ ላይ ዘግቶታል ድልድዩን እና ድልድዩ ጋር ማለፍ ሲያቅተው ነው ወደ አካባቢው ነዋሪ ቤቶች ውስጥ መግባት የጀመረው ማለት ነው። እና በዛ አጋጣሚ እንግዲህ የእኛም ቤት ተጥለቅልቃለች በተወሰነ መልኩ እንትኑ ሰለባ ሆናለች ማለት ነው። እንግዲህ እስካሁንም እናታችን ጋር ነው ያለነው፣ አልገባንም። እዚህ ፍራሽ አንጥፈን ነው እየተኛን ያለነው። ያው ግን ንብረት ተተኪ ነው። በዚህ ምድር ላይ ምንም ነገር ማይተካ ነገር የለም። ምንድነው የሰው ነፍስ አይተካም። ያው እግዚአብሔር እናመሰግነዋለን በህይወት ስላለን ከነልጆቻችን ከጎረቤቶቻችንም ጋር ማንም ሰው ሳይጎዳ ነው ይሄን የምታዩትን ነገር ያለፍን። በሰው ህይወት ላይ ግን አንድ ነገር የተፈጸመ ነገር የለም። እግዚአብሔር ይመስገን። ያው እቃ ደግሞ ይተካል ለበጎ ነው ብለን አልፈነዋል እና ከሌሎች አንፃር በሌሎች አካባቢ የሞቱ ሰዎች ስላሉ የነሱንም ስንሰማ የነሱንም ስናይ እኛ በእውነቱ በትልቁ ነው ያመሰገንን። ምክንያቱም ንብረት የሚተካ ነገር ነው፣ የሰው ልጅ ግን አይተካም እና አመስግነናል። እኛን እናንተንም ለማሳወቅ ቀረጻዎችን ልንቀርጽ አስበን ምንም አልተመቸንም። ስጋት ውስጥ ነበረን። ዝናብ በዘነበ ቁጥር በሁሉም አቅጣጫ እየወጣን ነው ቼክ የምናደርገው። ዣንጥላ በቃ ልባችን አያርፍም። በቃ ልጆቹንም ስለያዝን ተሎ ማሸሽ ስላለብን ያው እግዚአብሔር አለ፣ ግን ደግሞ ከእግዚአብሔር በታች መጠንቀቅ ስላለብን እየሄድን ቼክ እናደርጋለን። በሁለተኛም ቀን እንደዚህ አይነት ነገር ወደኛ ባይመጣም ጎረቤታችን ጋር ገብቶ ነበረ። ወንዙ ያስፈራል። ምንድነው ዝናብ በዘነበ ቁጥር አሁንም በምንቀጽላችሁ ሰዓት ለመዝነብ ትንሽ ደመናማ ነገር ነውና ዝናቡ ልክ ሲመጣ ያሰጋል። የሚዘንበው ዝናብ ደግሞ እንደምታውቁት ነው፣ ከበድ ያለ ዝናብ ነውና ይሄንን ነገር አስተናግደናል። እኛ ትንሽ ለኛ ያው በነበረው ሰዓት አሁን እንግዲህ ሌሎችንም እየሰማን ስለሆነ ያው ትንሽ ተጽናናንም። ሌሎችንም እንግዲህ ማጽናናት ላይ ገብተናል ማለት ነው እንጂ በሰዓቱ እንግዲህ ጳጉሜ ውስጥ ነው፣ ጳጉሜ መጨረሻ ላይ ነበረ። ለበዓል ጉድ እያልን በነበረበት ሰዓት ነው። ያው እንግዲህ ያጠፋቸው ንብረቶች አሉ። ያው እንግዲህ በዚህ ሰዓት ንብረት አንቆጥርም። በተለይ ደግሞ ከኛ በታች ያሉ ቤቶች አካባቢዎች ከኛ በታች ያሉት በጣም በሰው ቁመት ልክ ነበረ የገባውና እንግዲህ ቪዲዮ ላይ በምታዩት መልኩ በበሩ በኩል እንደዚህ እየወጣ ነውና ሆቴልም አለ። በሆቴሉ በላይ በፓርኪንጉ ላይ ነው ዘሎ ሄዶ ግንቡን ደርምሶ መኪና ነው በፓርኪንጉ ላይ። ምክንያቱም ግንቡ እንትን ሲይዘው በግንቡን ደርምሶ በፓርኪንጉ ላይ ምናምን ሄደውና ትንሽ ከባድ ወንዝ ነበረ። እግዚአብሔር እንግዲህ አሳልፎናል። ያው የጠፋንባችሁ እንግዲህ በእንደዚህ አይነት ምክንያቶች ነው። እንደምታዩት እንግዲህ ጎርፉም ትንሽ ከበድ ያለ ነበር። ሁሉም አካባቢ እንዳለ እናውቃለን። እንግዲህ እዚህ አካባቢ ያላችሁ ደግሞ በጎርፍ የተጠቃችሁ ደግሞ እግዚአብሔር መጽናናቱን ይስጣችሁ እንላለን። አሁን እንግዲህ የኛ አካባቢ ትንሽ እየጸዳ ነው። ያ እንዳያልፍ የያዘው በጣም ሂውጅ የሆኑ እንጨቶች ናቸው። ትልቅ ረጃጅሞች ግንዶች ናቸው። ይሄ ከየት ይዟቸው እንደመጣ አናውቅም። የውሃ ኃይል በጣም የሚገርም ነው። በጣም ያስፈራልና
ኤክስካቫተር መጥቶ 2 ቀን ሰርቶ ምን አልቻለም። በሰው ኃይል ምናምን ነው ዝናቡ ሲቆም እየተሞከረ ያለው እና በጣም ሂውጅ ግንዶች ናቸው። በጣም ትልልቅ ግንዶች ነበሩ የነበሩት። ደለል አፈር ጭቃው ምኑ በቃ ብቻ እንዳይሄድ እነሱ ዘግተውት ነው እንደዚህ ሆነው እና እንግዲህ ዝናብ በመጣ ቁጥር እየተሳቀቀን ነው። አሁንም ትንሽ ያሰጋል። ወደ ቤታችን አልገባንም። እናታችን ጋር ያለ ነው። እቃ በቃ እንትን ሲመጣ ዝናቡ ሲመጣ እቃ እናውጣጣለን። እቃ ዝናቡ ሲመጣ እቃ ወደ ላይ ወደ እኛው ቤት ምናምን እናሸሻለን እና ትንሽ የሩጫ ኑሮ ስለነበር ነው የጠፋንባችሁና የበዓልንም ያልቀረጽንላችሁ ለዛ ነው። ብዙ ነገር አስበን ነበረ። እውነት ለመናገር ለበዓል ብዙ አስበን ነበር። በቲክቶኩም በዚህ በዩቲዩብም ብዙ ነገር አስበን ነበር። ግን ያው እንግዲህ እኛ እንዳሰብነው አልሆነም። እግዚአብሔር ያውቃል። እንግዲህ ደግሞ ቀለል እያደረገልን ነው። እንግዲህ ሌላም ቦታ ደግሞ እንዲቀልላቸው እንመኛለን። እግዚአብሔር ያቅልላቸው እንላለን። ብቻ የጠፋንባችሁ በእንደዚህ አይነት ምክንያቶች ነው። አሁንም እንግዲህ ዝናቡ ቀለል እስኪል ድረስ ትንሽ ያጠፉ ካላችሁ ያው እንግዲህ እየተሯሯጥን መሆኑን እንድትረዱልን ነው አይደለ? ውዷ ታስቀኛለህ በዚህ ሰዓት። ምን እናድርግ እንግዲህ መቼም በጣም ነበር የሚያስደነግጠውና ቀን መሆኑ በእርግጥ ለኛ ትንሽ ፋታ እንድናገኝ አድርጎናል። እኔ ደንግጬ በሬን ዘግቼ ነው የወጣሁትኝ። ምንም እቃ ለማውሰድም እንትን አልነበረኝም። በኋላ ላይ ነው ቪዲዮ ላይ እንደተመለከታችሁት እግሬ ጉልበቴ ድረስ ሰምጬ እንደገና ቢያንስ ያሉኝን ካሜራዎች ምናምን ማውጣት ጀመርኩ። እንደውም የተበላሹ ብዙ እቃዎች አሉ። ኦልሞስት ወደ 200 ምናምን ሺህ ብር የሚጠጉ ነገሮች ናቸው የተበላሹ። ላይቶች፣ የተለያዩ የፊልም ላይቶች የነበሩና ምንም እንትን አልነበረኝም። ከድንጋጤ በሩን ቆልፌ ወጣው። በቃ እንትን አልኩኝ። ከዛ በኋላ እቃ ወጣ እንጂ ምናምን ሲባል ኮምፒውተር ነበረኝ ምናምን እና ከዛ በኋላ ነው ቢያንስ የተወሰኑትን እቃዎች አወጣሁኝ። ግን እግዚአብሔርም ደግሞ ዝናቡንም ቀለል አድርጎት አለፈልን እና እንግዲህ ከተሰማቸው አሁንም ዝናቡ አሁንም ወጣ ብለን ማየት አለብን። እና ትንሽ የሰቀቀን ኑሮ አድርጎብናል። እግዚአብሔር ይመስገን። ግን በሰው ላይ ደረሰ፣ እኛ አካባቢ ላይ በሰው ላይ ደረሰ ነገር የለም። ንብረት ላይ ግን በጣም የከፋ ነገር አድርሷል። በተለይ በጎረቤት አካባቢ ከኛ በላይ የኛ አሁን ከነሱ ሲታይ የኛ ምንም ነው እውነት ከነሱ አንፃር ስናይ። ምክንያቱም የሆነ ነገር ሲፈጠር የኛን ሳይሆን በታች የተጎዳን ሰው ነው ማየት ያለብንና ያው የሰፈር ሰው ስለሆን እኛ ጋር ደረሰ ነው ማለት የምንችለው እንጂ ጥቃት አደረሰብን ለማለትም እንትን አንልም። ምክንያቱም ከነሱ በጣም ብዙ እቃዎችን ይዘውባቸው ሄደ። በጣም ብዙ ምንም በቃ ኦልሞስት እቃ የላቸውም። ቤት ብቻ ነው የቀረ ማለት እስከሚቻል ደረጃ ነው የተጠቁት። በሰው ላይ ግን እኛ አሁን ያው መጽናኛችን በነፍስ መትረፋችን፣ እነሱም በነፍስ መትረፋቸው እነሱም ያመሰግናሉ፣ እኛም እንደዛ ነው። ምክንያቱም ለሁሉም ነገር አመጣጡ ከባድ ስለነበረ እሱ ነው። በሰው ላይ ምንም ነገር አይናችንም አላየም፣ በእኛም ላይ መጥፎ ነገር አልተደረገምና እግዚአብሔር እናመሰግናለን። እንግዲህ ከዚህ በኋላ ደግሞ እንግዲህ ዝናቧ ወጣ ሲል እንግዲህ እንመጣለን። ያው እንግዲህ ፋታ ሲሰጠን እንመጣለን። እንግዲህ አሁንም ያው እንግዲህ ወንዙ በደንብ ተጠርጎ እስካላለቀ ድረስ ምክንያቱም ከበድ ያለ ዝናብ ሲመጣ ይዘጋዋል እንዳያልፍ። ምክንያቱም ከላይ ይዞት የሚመጣ ብዙ ነገር አለ። በጣም ማአት ነገር ነው ይዞ የሚመጣው። ቆርቆሮ፣ ጣውላ በቃ ምን እኔ ቤት ከላይም እያፈረሰ ይመስለኛል። ብዙ ነገር ነው ይዞ የሚመጣው እና የዚህ የጎርፍ እንትን ከላይ ያሉት ሲጎዱ ከታችም አብሮ ከታች ያለው ሲጎዳ ከዛኛው ታች ያለው ደግሞ እንደዚህ ያለ ነው የሚሄደውና ለዛ ይመስለኛል። እና እንግዲህ ለዛ ነው የጠፋንባችሁ። ለመምጣት ደግሞ እንሞክራለን። እንግዲህ እናንተም ደግሞ ቀለል ያርግላችሁ በሉ። ሌሎች አካባቢም እንደዚህ ያሉትን እንግዲህ በሌሎች አካባቢ ያላችሁም በጎርፍ የተጠቃችሁ እግዚአብሔር መጽናናቱን ይስጣችሁ እንላለን። በህይወትን በነፍስ እንግዲህ ያጣችሁት ሰዎች ትኖራላችሁ። እናንተንም እግዚአብሔር ያጽናናችሁ እንላለን። እንግዲህ ቀለል ያርግልን እግዚአብሔር ነው የምንለው። እንግዲህ ደግሞ በቀጣይ ቀለል ብሎልን በጥሩ ቪዲዮ እንገናኛለን። እንኳን አደረሳችሁ ግን አላልንም። ወደ ጉዳያችን እኛ ከችግራችን ወደ ጉዳያችን የገባ ነው። ለማንኛውም ሁላችሁንም እንኳን አደረሳችሁ ለ2018 ዓመተ ምህረት እንኳን በሰላም አደረሳችሁ። እንግዲህ ዘመኑን ደግሞ የደስታ፣ የፍቅር፣ የመተሳሰብ፣ የአንድነት
የቸርነት ዘመን ያድርግልን እንላለን። በቀጣይ በሌላ በተረጋጋ ቪዲዮ እንመጣለን። አሁን ዝናቡ ሲመጣ እንግዲህ አብራችሁን ስለቆያችሁ እናመሰግናለን። ቪዲዮአችንን ደግሞ ሼር እና ላይክ ኮሜንት አድርጉልን። እናመሰግናችኋለን። ከልጆች ጋር ሄደን ዝናቡ ሳይብስ